በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ቤተሰቦቻችን እንደ እግዚአብሔር መልካም ፍቃድ ቅዱስ ዮሐንስን ወንጌል እነሆ በዚህ የዩቲዩብ ቻናላችን በስፋት እንተርካለን። በመሆኑም ይህንን ቃለ ሕይወት የሆነውን ወንጌል ስታደምጡ ለሁሉም እንዲዳረስ ከእናንተ የሚጠበቀውን ላይክ በማድረግ ተከታተሉን። የዮሐንስ ወንጌል የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ሐዋርያት አንዱ ሐዋርያው ቅዱስ ዮሐንስ እንደጻፈው ምዕራፍ 1 ስለ ቃል ቀዳማዊነት። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነም፣ ከሆነውም ሁሉ ያለ እርሱ ምንም የሆነ የለም። ሕይወት በእርሱ ነበረም፣ ሕይወትም የሰው ብርሃን ነበረም። ብርሃንም በጨለማ ያበራል፣ ጨለማም አላገኘውም። ስለ መጥምቁ ዮሐንስ መላክ። ከእግዚአብሔር ዘንድ የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። እርሱም ሁሉ በእርሱ በኩል እንዲያምን ስለ ብርሃን ይመሰክር ዘንድ ለምስክርነት መጣም። ስለ ብርሃን ምስክር ሊሆን መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛ ብርሃንስ ወደ ዓለም የመጣው ነው። በዓለም ነበረም፣ ዓለሙም በእርሱ ሆነም፣ ዓለሙም ግን አላወቀውም። ወደ ወገኖቹ መጣም፣ ወገኖቹ ግን አልተቀበሉትም። ለተቀበሉትም ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች እንዲሆኑ ሥልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከሥጋዊና ከደማዊ ግብር ወይንም ከወንድና ከሴት ፍቃድ አልተወለዱም። ቃል ሥጋ ስለመሆኑም ያም ቃል ሥጋ ሆነም፣ በእኛም አደረ። ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየን። ጸጋንና እውነትን የተመላ ነው። ምስክሩ ዮሐንስ ስለ እርሱ ድምፁን ከፍ አድርጎ ተናገረ፣ እንዲህም አለም፣ እኔ ስለ እርሱ ከእኔ በፊት የነበረ ከእኔ በኋላ ይመጣል ያልኋችሁ ሰው ይህ ነው። እርሱ ከእኔ አስቀድሞ ነበርና። እኛም ሁላችንም ከሙላቱ በጸጋ ላይ ጸጋን ተቀበልን። ኦሪት በሙሴ ተሰጥታን ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነልን። በአባቱ እቅፍ ያለ አንድ ልጅ እርሱ ገለጠልን እንጂ እግዚአብሔርን ከቶ ያየው የለም። ስለ መጥምቁ ዮሐንስ ምስክርነት። አይሁድ አንተ ማነ ብለው ይጠይቁት ዘንድ ካህናትና ሌዋውያን ከኢየሩሳሌም በላኩ ጊዜ የዮሐንስ ምስክርነት ይህ ነው። እርሱም እኔ ክርስቶስ አይደለሁም ብሎ አመነ እንጂ አልካደም። እንኪያስ አንተ ማነ? አንተ ኤልያስ ነህን ብለው ጠየቁት። አይደለሁም አለም። እንኪያስ አንተ ነብዩ ነህን አሉት። አይደለሁም አለ። እንኪያስ አንተ ማነ? ላኩልንም መልስ እንድንሰጥ ስለ ራስህ ማን ትላለህ አሉት። እርሱም ነብዩ ኢሳይያስ እንደተናገረ እግዚአብሔርን መንገድ ጥረጉ እያለ በምድረ በዳ የሚሰብክ የአዋጅ ነጋሪ ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩ። እንኪያስ ክርስቶስን ካልሆንክ ኤልያስንም ካልሆንክ ነቢይም ካልሆንክ ለምን ታጠምቃለህ ብለው ጠየቁት። ዮሐንስም መልሶ እንዲህ አላቸው፣ እኔ በውሃ አጠምቃችኋለሁ፣ ነገር ግን እናንተ የማታውቁት በመካከላችሁ ቆሟል። ከእኔ በኋላ የሚመጣው ከእኔ በፊት የነበረው የጫማውን ጠፍር ልፈታ እንኳን የማይገባኝ ነው። ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ እንዲህ ሆነ። በማግስቱ ዮሐንስ ወደ እርሱ ሲመጣ ጌታችን ኢየሱስን አይቶ እንዲህ አለ፣ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ። ከኔ በፊት የነበረ ሰው ከኔ በኋላ ይመጣል ብዬ ስለ እርሱ የነገርኳችሁ ይህ ነው። እርሱ ከኔ አስቀድሞ ነበርና እኔ አላውቀውም ነበር፣ ነገር ግን እስራኤል እንዲያውቁት ስለዚህ እኔ በኋላ ጠምቅ መጣው። ዮሐንስም ምስክርነቱን እንዲህ ብሎ ተናገረ፣ መንፈስ ቅዱስ ከሰማይ እንደ ርግብ ወርዶ በራሱ ላይ ሲቀመጥ አየው።
እኔም አላወቅኩም ነበር። ነገር ግን በውሃ እንዳጠምቅ የላከኝ እርሱ መንፈስ ቅዱስ ወርዶ ሲቀመጥበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም ራሴ አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ እኔ ምስክሩ ነኝ። በማግስቱም ደግሞ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር ቆሞ ሳለ ጌታችን ኢየሱስን ሲሄድ አይቶ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ አለም። ሁለቱም ደቀ መዛሙርቱም እንዲህ ሲል ሰምተው ጌታችን ኢየሱስን ተከተሉት። ጌታችን ኢየሱስም ዞር ብሎ ሲከተሉት አየና ምን ትሻላችሁ አላቸው። እነርሱም ረቢ፣ ትርጓሜው መምህር ወይ ማለት ነው፣ ወዴት ትኖራለህ አሉት። እርሱም መጥታችሁ እዩ አላቸው። ሄደውም የሚኖሩበትን አዩ። ያን ዕለትም እስከ 10 ሰዓት ድረስ በእርሱ ዘንድ ዋሉ። ከዮሐንስ ዘንድ ሰምተው ጌታችን ኢየሱስን ከተከተሉት ከሁለቱም አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር። እርሱም መጀመሪያ ወንድሙ ስምዖንን አግኝቶ በትርጓሜው ክርስቶስ የሚሉት መሲሕን አገኘነው አለው። እርሱም ወደ ጌታችን ወደ ኢየሱስ ወሰደው። ጌታችን ኢየሱስም ባየው ጊዜ አንተ የዮና ልጅ ስምዖን ነህን? አንተ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። በማግስቱም ጌታችን ኢየሱስ ወደ ገሊላ ሊሄድ ወደደ። ፊልጶስንም አገኘውና ተከተለኝ አለው። ፊልጶስ ግን ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስም ናትናኤልን አገኘውና ሙሴ በኦሪት ነቢያትንም ስለ እርሱ የጻፉለት የዮሴፍን ልጅ የናዝሬቱ ኢየሱስን አገኘነው አለው። ናትናኤልም በውኑ ከናዝሬት ደግ ሰው ሊወጣ ይችላልን አለው። ፊልጶስም መጥተህ እይ አለው። ጌታችን ኢየሱስም ናትናኤልን ወደ እርሱ ሲመጣ ባየው ጊዜ ስለ እርሱ እነሆ በልቡ ተንኮል የሌለበት እውነተኛ እስራኤላዊው ይህ ነው አለ። ናትናኤልም በየት ታውቀኛለህ አለው። ጌታችን ኢየሱስም መልሶ ገና ፊልጶስ ሳይጠራ በበለስ ዛፍ ስር ሳለህ አይቼሃለሁ አለው። ናትናኤልም መልሶ መምህር ሆይ በእውነት አንተ የእግዚአብሔር ልጅ ነህ፣ የእስራኤልም ንጉሥ አንተ ነህ አለው። ጌታችን ኢየሱስ መልሶ በበለስ ዛፍ ስር አየው ስላልኩ አመንህን? ከዚህ የሚበልጥ ታያለህ አለው። እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማያት ሲከፈቱ የእግዚአብሔር መልአክ ወደ ሰው ልጆች ሲወርዱና ሲወጡ ታያላችሁ አላቸው። የቅዱስ ዮሐንስ ወንጌል ምዕራፍ 2። በሦስተኛው ቀን የገሊላ ክፍል በምትሆን በቃና ሰርግ ሆነ። የጌታችን የኢየሱስ እናትም በዚያ ነበረች። ጌታችን ኢየሱስና ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጃቸው ባለቀ ጊዜ እናቱ ጌታችን ኢየሱስን የወይን ጠጅ እኮ የላቸውም አለችው። ጌታችን ኢየሱስም አንቺ ሆይ ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአሳላፊዎቹ የሚላችሁን ሁሉ አድርጉ አለቻቸው። በዚያም እንደ አይሁድ ልማድ የሚያነጹባቸው 6 የድንጋይ ጋኖች ነበሩ። ከእነርሱም እያንዳንዱ 2 ወይም 3 እንስራ ይይዙ ነበር። ጌታችን ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስካፏቸውም ሞሏቸው። አሁንም ቅዱና ወስዳችሁ ለአሳዳሪው ስጡት አላቸው። ወስደውም ሰጡት። አሳዳሪውም ያን የወይን ጠጅ የሆነውን ውሃ ቀምሶ አደነቀ፣ ከወዴት እንደመጣም አላወቀም። የቀዱት አሳላፊዎች ግን የወይን ጠጅ የሆነውን ያን ውሃ ያውቁ ነበር፣ ውሃውንም የሞሉ እነርሱ ነበሩና። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ መልካሙን የወይን ጠጅ አስቀድሞ ያጠጣል፣ ከጠገቡ በኋላ ተርታውን ያመጣል፣ አንተ ግን መልካሙን የወይን ጠጅ እስካሁን አቆየህ አለው።
ጌታችን ኢየሱስም በቃና ዘገሊላ ያደረገው የተአምራት መጀመሪያ ይህ ነው። ክብሩንም ገለጠ፣ ደቀ መዛሙርቱም አመኑበት። ከዚህ በኋላ እርሱና እናቱ ወንድሞቹና ደቀ መዛሙርቱም ወደ ቅፍርናሆም ወረዱ። በዚያም ብዙ አይደለ ጥቂት ቀን ተቀመጡ። የአይሁድንም የፋሲካቸው በዓል ቀርቦ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም ወጣ። በቤተ መቅደስም በሬዎችና በጎች ርግቦችንም የሚሸጡትንም ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጀ። በጎችንና በሬዎችን ሁሉንም ከቤተ መቅደስ አስወጣ። የለዋጮችንም ገንዘብ በተነ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችን ይህንን ከዚህ አውጡ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤትህ ቅናት በላኝ የሚለው ቃል ተጽፎ እንዳላሰቡ። አይሁድ መልሰው ይህን የምታደርግ ምን ምልክት ታሳያለህ አሉት። ጌታችን ኢየሱስም ይህን ቤተ መቅደስ አፍርሱት፣ በሦስተኛውም ቀን አነሳዋለሁ ብሎ መለሰላቸው። አይሁድም ይህ ቤተ መቅደስ በ46 ዓመት ተሰራ፣ አንተስ በ3 ቀናቶች ውስጥ ታስነሳዋለህን አሉት። እርሱም ግን ይህን የተናገረው ቤተ መቅደስ ስለተባለ ሰውነቱ ነበር። ከሙታን በተነሳ ጊዜ ደቀ መዛሙርቱ ስለዚህ እንደነገራቸው አሰቡም። በመጻሕፍት ቃልና ጌታችን ኢየሱስ በነገራቸውም ነገር አመኑም። ጌታችን ኢየሱስም በፋሲካው በዓል በኢየሩሳሌም ሳለ ብዙ ሰዎች ያደረገውን ተአምራት ባዩ ጊዜ በስሙ አመኑም። እርሱም ጌታችን ኢየሱስ ግን አያምናቸውም ነበር፣ ሁሉን እያንዳንዱ ያውቀዋልና የሰውንም ግብሩ ሊነግሩት አይሻም። እርሱም በሰው ያለውን ያውቅ ነበርና። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አሜን።